በጌታ በኢየሱስ ክርስቶስ የተወደዳችሁ የጌታ ቤተሰቦች በያላችሁበት የእግዚአብሔር ጸጋና ምሕረት ሰላምና ቸርነት ጥበቃ ጥንቃቄ ባላችሁበት ይብዛላችሁ እላለሁ። እግዚአብሔርን እናመሰግናለን። ዛሬ ደግሞ እግዚአብሔር እድሜና ጤና ሰጥቶን እድል ሰጥቶን እንደገና ከቃሉ እንድንማር እንድንታነጽ እንድንጽናና እንደገና ድፍረት እንድናገኝ የቃሉን ብርሃን እንድናይ ድጋሜ ጌታ ኢየሱስ ክርስቶስ እድል ስለሰጠን አምላካችን እግዚአብሔርን እናመሰግናለን። እኔም ደግሞ ቃል ለማካፈል እግዚአብሔር እድል ስለሰጠኝ መናገር ስለቻልኩ ጤነኛ ስለሆንኩ አምላኬን እግዚአብሔርን እናመሰግናለሁ። እናንተም ባላችሁበት እግዚአብሔርን አመስግኑት። ምክንያቱም ያልጠፋ ነው ከምሕረቱ የተነሳ ነው። በየቀኑ ስለሚምረን በየቀኑ ስለማይሰለችን እንደገና ስለሚቀበለን እግዚአብሔርን እናመሰግናለን። ስሙ የተባረከ ይሁን። እግዚአብሔር መልካም ነው። እንቀጥላለን። ዛሬ 3ኛ ቀናችን ነው። እንደተነጋገርነው ሰሞኑንም ሲወድ ጌታ ላይጠላ ነው ብለናል። ርዕሳችን ሲጠራን እንደ ሰው አይደለም። ትናንትና ወዶን ዛሬ በምናሳየው ባህሪ አታስፈልገኝም። አዎ ይመስሎኝ ነበር፣ ካንተ ጋር መቀጠል ፈልጌ ነበር፣ መርጬህ ነበር፣ ግን ሳይ የምትሆን አይደለህም የሚል አምላክ አይደለም። ስሙ ይባረክ። ለዛ አይደለም እሱ ሰው ለምሳሌ ጓደኝነትን ሲፈልግ እንደ ጓደኛ ሲመርጠን በየቀኑ እያየን ስንመጣ አይ አሁን ሳውቅህ አንተ እንዲና እንደ እኔ እኮ እንደዚህ መሆንህ ስላላወቅኩ አሁን ካንተ ጋር መቀጠል አልፈልግም ይላል ሰው። ጌታ ግን እያወቀ ነጋችን እያወቀ ከነገ ወዲያ ያለውን እያወቀ የዛሬ ዓመት ምን አይነት ባህሪ እንደምናሳይ እያወቀ በዘላለማዊ ዕውቀቱ ግን በእኛ ውስጥ ስራውን ይሰራል። የሚደንቅ ነው። ስለዚህ ሰሞኑን እንዳየነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠራ ለከበረው አገልግሎቱ ሲጠራቸው እውነት ለመናገር ደቀ መዛሙርቱ እንግዲህ የኢየሱስ ተከታዮች የነበሩ በጣም እግዚአብሔር የተጠቀመባቸው ሰዎች መጀመሪያ ሲጠሩ ግን የሚያስደነግጥ ባህሪ የነበራቸው ለስራው የማይሆኑ ሰዎች ናቸው። እንዳየነው የጴጥሮስን ሕይወት አይተናል። ትናንት ደግሞ የዮሐንስን አይተናል። በጣም ከባድ የሆነ ነገረኛ የሆነ ሰው፣ ክፉ የሆነ ሰው፣ ተደባዳቢ የሆነ ሰው፣ ጭራሽ ደግሞ ሰዎች እንዲሞቱ አንድ ሰው ሳይሆን በጅምላ ብዙዎች እንዲጠፉ የሚመኝ ሰው ነው። ይሄ ወንጌል ሰባኪ አይደለም፣ ነፍሰ ገዳይ ነው። እሱን ግን አንተ በመንግስቴ ውስጥ ድርሻ አለ፣ ነገ ብዙዎችን ታድናለህ፣ ይህን ባህሪን እቀይረዋለሁ እሰራዋለሁ አለው። ከዛ ሰርቶታል። በ3 ዓመት ውስጥ ዮሐንስን ጌታ ይሰራ ነበር። እኛንም ይሰራናል። አሜን። እኛንም ይሰራናል። ስሙ ይባረክ። ዛሬ ደግሞ ከደቀ መዛሙርቱ አንድን ስም አነሳና የሱን ሕይወት ደግሞ በዛ ውስጥ እግዚአብሔር ያስቀመጠውን የቃሉን ትምህርት ደግሞ አብረን እንፈትሻለን። እሱም ማቴዎስ ነው። ማቴዎስ በጣም የሚገርመኝ ሰው ነው። ማቴዎስ በጣም የሚደንቀኝ ሰው ነው። ማቴዎስ ቃሉን ላንብብ። ማርቆስ ወንጌል ምዕራፍ 2 ቁጥር 14 እንደዚህ ይነበባል የጌታ ቃል። ሲያልፍም በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው። እንዴት አፋጭ ቃል መሰላችሁ! እንዴት እንደምወደው ጌታ ኢየሱስ ክርስቶስ በዛ በሚያልፍበት ጊዜ ያገኘው እዚህ ማርቆስ ላይ በሆን ብዬ በምክንያት ነው ማርቆስን ያነበብኩት። ሌዊ ይላል። ሌዊን አየና ይላል። ማቴዎስን አየና ይላል። ሁለት ነገሮች፣ አንዱ ሌዊ የሚለው ነው። ሁለተኛው ማቴዎስን አየው የሚለው ነገር በጣም ትኩረቴን ይስባል። ሌዋውያን ምንድነው ስራቸው? በብሉይ ኪዳን እንደምናውቀው ሌዋውያን የእግዚአብሔርን ቤት የሚያገለግሉ ናቸው። ሌላ ስራ የላቸው። እዚህ ምን ይሰራል ብዬ አሰብኩ። ማቴዎስ ሌዊ ነው። እዚህ ኬላ ላይ ምን ይሰራል? እዚህ ቀረጥ ሰብሳቢ እንዴት ሆነ? አንድ ቀረጥ መሰብሰቡ ደግሞ ለአይሁድ ሕዝብ ቢሆን ኢትስ ኦኬ። እሺ ባንዳ ነው ሰውየው፣ ለሮም ነው የሚሰበስበው። ጭራሽ የቤተ መቅደስ አገልጋይ የነበረ ሰው፣ ሕዝቡን በእግዚአብሔር ቃል ማነጽ የተገባው ሰው ጭራሽ በቅኝ ግዛት ለሚገዟቸው ሰዎች ቀረጥ ይሰበስባል። ቀረጥ መሰብሰቡ ሳያንስ ደግሞ ከተፈለገውና በሕግ ከተቀመጠው በላይ የሚያስቀርጡ ናቸው። ይሄን ደግሞ እንዴት አወቀ ካላችሁ ዮሐንስ መጥምቁ ዮሐንስ ምን ብሏል? በሕግ ከተወሰነላችሁ በላይ አትቀረጡ ብሏቸዋል ለቀራጮች። ስለዚህ ማቴዎስ
አጭበርባሪ ነው፣ ገንዘብ ያጭበረብራል። ግን መጀመሪያውኑ ለምን ከቤተ መቅደስ ወጥቶ እዚህ ቦታ እዚህ ኬላ እንዴት መጣ የሚለው በጣም ያሳስበኛል። ስለዚህ ሌዊ የእግዚአብሔር መንግስት አገልጋይ ነው። እሱ ግን ያ አይደለም፣ ጭራሽ ሌላ ታሪክ ውስጥ የገባ ሰው ነው። ለምሳሌ በመጽሐፍ ቅዱሳችን በመሳፍንት መጽሐፍ ምዕራፍ 17 ላይ አንድ ታሪክ አለ። እስኪ ላንብበው። መሳፍንት ምዕራፍ 17 ቁጥር ከ7 ጀምሮ እስከ 10። በቤተልሔም ይሁዳም ከይሁዳ ወገን የሆነ አንድ ጎልማሳ ነበረ፣ እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበር። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተልሔም ይሁዳ መጣ። ሲሄድም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ። ሚካም ከወዴት መጣህ አለው። እርሱም ከቤተልሔም ይሁዳ የሆንኩ ሌዊ ነኝ፣ የምቀመጥበትን ስፍራ ለመሻት እሄዳለሁ አለው። ሚካም ከኔ ዘንድ ተቀመጥ፣ አባትህና ካህንም ሁነኝ፣ እኔም ልብሶችንና ምግብህን በየዓመቱ 10 ብር እሰጥሃለሁ አለው። ሌዊውም ገባ ይላል። በጣም ይገርማል። እንግዲህ ምንድን ነው እዚህ ጋር የሆነው? በዛ ዘመን በተከሰተው እዚህ ጋር ያለው ሌዊ በእግዚአብሔር ቤት መኖር አልቻለም፣ ላገልገል አልቻለም። እንግዲህ በዛ ዘመን የነበሩ እግዚአብሔር ሰዎች መባና ስጦታና አስራትን ለእግዚአብሔር አላስገቡም ማለት ነው። ስለዚህ ይሄ ሌዊ ማገልገል ስላልቻለ የሚበላው ስላጣ በስደት ቦታ ቀይሮ ሄደ። ቦታ ቀይሮ በሚሄድበት ጊዜ ያገኘው ሚካ የሚባል አንድ ጣዖት አምላኪ ሰው ነው ያገኘው። ይህ ሌዊ ስለተቸገረ የሚበላው ስላጣ ሌዋውያን ርስታቸው እግዚአብሔር ነው። አስራቴና ስጦታዬን ወደ ጎተራ ያግቡ ይላል። መብል የሚያገኙት ከዛ ነው። ስለዚህ በዛ ዘመን የነበሩ የእግዚአብሔር ሰዎች አስራትና መባቸውን ስላላስገቡ ሌዋውያን ተቸግረዋል። ስለዚህ ስደት ላይ ናቸው። በስደት ጊዜ ይህ ሌዊ ስለተቸገረ ሚካ አገኘውና ምንድን ነው ሲለው ተቸግሬያለሁ፣ መኖር አልቻልኩም፣ መብላት አልቻልኩም አለው። እኔ ልቅጠራ አለው። እኔ ከኔ ጋር ሁን አለው። ለእኔ ጣዖት ታጥንልኛለህ፣ የኔ ጣዖት አምልኮ ታስኬዳለህ፣ ልብስ እሰጥሃለሁ፣ ምግብ እሰጥሃለሁ፣ በዓመት 10 ብር እከፍልሃለሁ አለው። ይህ በጣም ያሳዝን ታሪክ ነው። እንግዲህ ማቴዎስም በምን መንገድ ተገፍቶ እንደወጣ አላውቅም፣ ግን ተገፍቶ የወጣ ሰው ነው። ተገፍቶ ወጥቶ የማይሆን ስራ ላይ ልክ ያ ሌዊ የማይሆን ስራ እንደገባ ለእግዚአብሔር ሊያጥን የሚገባው ሰው ያጠነው ለሌላ አካል ነው። በ10 ብር ተቸግሮ ማቴዎስም በምን መንገድ እንደሆነ አላውቅም ከቤተ መቅደስ ወጥቶ ኬላ ላይ ነው ያለው። ኢየሱስ ሕይወቱን ያውቃል። ኢየሱስ በመቅረጫ ላይ በኬላ ላይ የተቀመጠውን ማቴዎስን አየውና አንተ ሌዋዊ ለመንግስቴ እንድታገለግል በብሉይ ኪዳን አልተጻፈምን? ታዲያ እዚህ ምን ትሰራለህ? ጭራሽ ባንዳ ሆነ ህዝቡን ታጭበረብራለህ ብሎ አላለውም። ኢየሱስ አየውና ትክ ብሎ አየው። ባለፈው በመጀመሪያው ቀን ስናጠና ኢየሱስ ክርስቶስ ጴጥሮስን አየው ይላል። ኢየሱስ ሲያይ ይለያል። ሰው ሲያይና ኢየሱስ ሲያይ ይለያል። ጴጥሮስ ኢየሱስን ካየ በኋላ ከተያዩ በኋላ ምንም አላለውም ኢየሱስ። ጴጥሮስ ግን አለቀሰ ይላል። እዚህ ላይም ጌታችን ኢየሱስ ክርስቶስ ጴጥሮስን አየው ይላል። ሃሌሉያ። በመቅረጫው ላይ ሆኖ ባየው ጊዜ ኢየሱስ አስተያየቱ የፍቅር ስለሆነ ማቴዎስን ማንም እንደዛ አይቶት አያውቅም። ይገርመኛል። እኔ እንግዲህ ፈሪሳውያን ቅዱሳን ነን ብለው ስለሚያስቡ ኃጢአተኞችን አናግሩም፣ ሰላም አይልም፣ አያዩም። በጣም ቅዱሳን ናቸው እነሱ፣ ጻድቃን ናቸው። ኃጢአተኞችን አይፈልጉም። ስለዚህ ሌዊ ነው የሰው ቢያንስ በጊዜው የነበረው ቤተክርስቲያን ይህን ሰው መመለስ ነበረበት፣ ወደ አገልግሎት መመለስ ነበረበት። ሌዊ ሆነህ እንዴት እዚህ ትቀመጣለህ ብለው መመለስ ነበረባቸው። አላረጉም፣ ሊያናግሩትም አልፈለጉም። ለመጀመሪያ ጊዜ ደግሞ ማቴዎስ ስለ ኢየሱስ ያውቃል። ምክንያቱም በመጽሐፍ ቅዱስ እንደተጻፈ ዝናው ወጣ ይላል ወደ ዓለም ሁሉ። ስለዚህ ማቴዎስ ስለ ኢየሱስ ያውቃል። ስለዚህ ኢየሱስ ደግሞ የሃይማኖት መምህር ነው፣ የታወቀ ነው። ማንም የሃይማኖት መምህር ማቴዎስን እንደዚህ አይቶት አያውቅም። ሲያየው ማቴዎስ ነፍስ አልቀረለት። ሃሌሉያ። አየው ይላል። በመፈለግ አይን ነው ያየው፣ በፍቅር አይን ነው ያየው፣ ማለት በመውደድ አይን ነው ያየው። ማንም አይቶት አያውቀው ነበር። ይህ ሰው ኃጢአተኛ ሰው ነው፣ ቀራጭ ነው። እንግዲህ በመጽሐፍ ቅዱስ ተጽፎ ያለ ወንድም ቢበድልህ ተነጋገሩና ይቅርታ ተደራረጉ አለ። እምቢ ካለ ሌላ ሰው ይዘህ ሂድ ይላል። እምቢ ካለ ቤተክርስቲያን ውሰድ፣ እምቢ ካለ እንደ ቀራጭ ቁጠረው ይላል። ይሄ ቀራጭ የሆነ ሰው ከተመደበለት በላይ ጨምሮ ቀርጦ ወደ ኪሱ የሚያስገባ ሰው ነው።
ባንዳ ሰው ነው። ማገልገል ሲገባው ቤተክርስቲያንን የተወ ሰው ነው። ኢየሱስ ሳየውና ኢየሱስ እኮ ደግ ነው፣ ተከተለኝ አለው። ማንም ተከተለኝ ብሎት አያውቅም። ማንም በስነ ስርዓት አውርቶት አያውቅም ማቴዎስን። የኛ ጌታ ግን ፍቅር ስለሆነ ሊፈልግ የመጣው እንዲህ አይነት ሰዎችን ስለሆነ ተከተለኝ አለው። ይደንቀኛል። ማቴዎስም ሁሉ ነገር ትቶ መቅረጫውን ስራውን እዛው ትቶ ተከተለው ይላል። ተነስቶ ተከተለው ይላል። ሁሉን ትቶ ተከተለው። እንደዚህ ያየኝ እንደዚህ ፊት የሰጠኝ ሰው ማንም የለም ብሎ ማቴዎስ በቃ እዛ ነው ልቡ የተነከው። የማቴዎስ ያኔ ነው። ማንም ፊት ሰጥቶት አያውቅማ። የኛ ጌታ ግን ሲመጣ ትኩረት የማይሰጣቸውን ትኩረት ሰጠ፣ ቦታ የማይሰጣቸውን ቦታ ሰጠ። ስሙ ይባረክ። የተጠሉትን ወደደ፣ የማይፈለጉትን ፈለገ። ከዛ በኋላ ስንቀጥል በጣም ይገርመኝ 11 ደቀ መዛሙርት ያላደረጉት ነገር ማቴዎስ አደረገ። ማንም ጌታ ኢየሱስን ከደቀ መዛሙርቱ መካከል ግብዣ የጋበዘው የለም። ቁጥር 15 ማርቆስ ወንጌል ምዕራፍ 2 ቁጥር 15 በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር ይላል። እንግዲህ እዚህ ላይ የተከሰተው ምንድነው? ቁጥር 15 ላይ ማቴዎስ ለጌታ ለኢየሱስ ክርስቶስ ግብዣ አዘጋጀ። የሚገርም እኮ ነው። ግብዣ አዘጋጀ። ግብዣ ሲያዘጋጅ ግን የተለየ ለኢየሱስ ክርስቶስ ግብዣ ካዘጋጁት ሰዎች አንዱ ለምጻሙ ስምዖን ነው። ለምጻሙ ስምዖን ግብዣ ካዘጋጀ በኋላ የጠራው ሀብታሞችን ሰዎች ነው የጠራው። ማቴዎስ ግን ወጣና ቀራጮችን፣ ሕመምተኞችን፣ ኃጢአተኞችን ሰዎችን ሰበሰበ። ለምንድን ነው እንደዛ ያደረገው ብዬ ሳስብ ማቴዎስ እኔን ኃጢአተኛውን የተቀበለ እኔን ቀራጩን የተቀበለ ጌታ እነዚህንም ይቀበላል አምንበታለሁ አለ። የሚገርም እኮ ነው። ማቴዎስ ለምን በአብሮት የነበሩ ቀራጮችን አልጠራ? የሥራ አለቃውን ለምን እነ ዘኪዎስን ሌሎችን የታወቁ ሰዎችን አልጠራ? ሄደና ቀራጮችን ጠራ፣ ኃጢአተኞችን ጠራ፣ ሰበሰበ። አውቃለሁ እኔን ተቀብሎኛል እናንተንም ይቀበላል ነው። ሌላ ወንጌል እኮ ነው። ሌላ ምስክርነት። እኔን ክፉ የሆንኩትን ኃጢአተኛውን ከሁሉ የከፋሁትን የተቀበለ እነሱንም ይቀበላል። ምስክርነት። ኑ እዩ፣ ጌታን እዩ። ፈሪሳውያንን አልጠራ፣ ኃጢአተኞችን ሰበሰበ ይላል። የሚደንቅ እኮ ነው። አምንበታለሁ፣ ኢየሱስን አምንበታለሁ። የኃጢአተኞች ወዳጅ ነው። እኛን ሊፈልግ ነው የመጣው። ኑ ግድ የላችሁም ብሎ ጠራቸው፣ ሰበሰባቸው። ጭራሽ የኃጢአተኛ ማህበር፣ የኃጢአተኛ ቡድን ተሰበሰበ። የባሰ ጭራሽ ኃጢአተኛ የበዛበት። በዛን ጊዜ ፈሪሳውያን መጡ። ጭራሽ መምህራችሁ የባሰ ደግሞ ኃጢአተኞችን ሰብስቦ ከነሱ ጋር ይመገባል አሉ። ለደቀ መዛሙርቱ ይሄን ያላቸው። ጌታም ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸው። እኔ የመጣሁት ኃጢአተኞችን ልጠራ እንጂ እናንተ አይነቶችን ጻድቅ የሚሉትን ልጠራ አልመጣሁም አላቸው። ያው ወንጌል ተሰራ። እንግዲህ ማቴዎስ የጠራቸው እነዛ ቀራጮችና ኃጢአተኞች ሰዎች ተመሰከረላቸው። ጌታ ኢየሱስ ራሱን ገለጠላቸው። አይገርምም? ማቴዎስ የሚደንቅ ሰው፣ ምስኪን፣ ማንም ፊት የማይሰጠው ሰው፣ ገንዘብ ያጭበረበረ ሰው ሲቀርጥ፣ ምክንያቱም ከቤተ መቅደስ የወጣ ሰው ስለሆነ የተናደደ ሰው ስለሆነ ብዙ ቀርጧቸዋል። እነ ጴጥሮስንም ሳይቀርጣቸው እንደቀረጣቸው ትገምታለሁ። ብዙ ፈሪሳውያን ሁሉ በመናደድ ለሮማውያን በበቀል ቀርጧቸዋልና እጁ ላይ ብዙ የተጭበረበረ ገንዘብ ያለበት ሰው ነው። ኢየሱስ ግን አየውና አንተም ለመንግስቴ ታስፈልጋለህ። እኔን አጭበርባሪውን? አዎ ታስፈልጋለህ። የሚገርም ነው። እንግዲህ እንደዚህ ነው ኢየሱስ እንዲህ አይነቶችን ሰዎች ነው የሚፈልገው። ስሙ የተባረከ ይሁን። ማቴዎስን በዚህ መንገድ ጠራው። የማይወደደው እዚህ ግባ የማይባለውን ሰው ጠርቶ ተከተለኝ፣ እፈልግሃለሁ፣ ለአገልግሎት ታስፈልጋለህ ብሎ የኛ ጌታ ኢየሱስ ይህን የማይሆነውን የማይበቃውን ሰው ጠራ። ከዛ በኋላ አበቃው። እንዳየነው ማቴዎስ ወንጌልን የሚገርም መጽሐፍ ተጻፈልን። ይሄ ሆኖ
ኢየሱስ ማቴዎስን በመቀበሉ ነው። ማቴዎስ ግን ኢየሱስን በመከተል አብሮ ጸና፣ ለብዙዎችም ምስክር ሆኖ ኢየሱስ እንዲቀበሉ። ሌላው ከሚገርመኝ ከደቀ መዛሙርቱ ውስጥ ብዙ ያልተጻፈለት አንድ ሰው አለ። እሱን ልጥቀስና ወደ መጨረሻ እመጣለሁ። እግዚአብሔር የተመሰገነ ይሁን። እሱም ስምዖን ነው። በሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ እንዳነበብ ነው ስምዖን የተባለው የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ከተጠሩት መካከል ትንሽ ነገር ነው ስለሱ የተጻፈው። ቀናተኛ የተባለው ስምዖን ይላል። ይሄ ነው እንግዲህ ስለሱ ያለው ነገር። ኢየሱስ እኮ ምን አይነት ቡድን እንደሰበሰበ ሳስብ በጣም የሚደንቀኝ እዚህ ላይ ነው። ስምዖን ምን አይነት ሰው ነው? ቀናተኛ ነው ይላል። ለማን ነው የሚቀናው? ምንድነው ቀናተኛ ማለት? ስምዖን ማለት በነበረው ጊዜ በዛ ዘመን አይሁዳዊ ነው። አይሁዶች ተሰብስበው ከሮም ሀገራቸውን ነፃ ለማውጣት ነፃ አውጪ ግንባር አቋቁመዋል። አይሁድን ከሮም ቅኝ ግዛት ነፃ የሚያወጣ ነፃ አውጪ ግንባር ብለው ሽፍታዎች፣ ወጣቶች ተደራጅተው ጫካ ገብተው ሮምን ይታገላሉ። ከነዚህ ውስጥ የነበረ ነው ስምዖን። ቀናተኛው፣ ለሀገሩ የሚቀና ነፃ አወጣለሁ ሀገሬን ብሎ የሚታገል ሰው ነው። ሽምቅ ተዋጊ ነው። ሽምቅ ተዋጊ ማለት ግልጽ ጦርነት የሚያደርግ ሳይሆን ይደበቅና የሆነ ጫካ ውስጥ ይሆናል፣ ወይ ደግሞ ሲቪል ለብሶ ሰፈር ውስጥ ይቀመጣል። ከዛ የሚፈልገውን የመንግስት አካል ወይ ደግሞ አንድ ባለስልጣን ባልታሰበ መንገድ ይገድልና መልሶ ጫካ ይገባል፣ ወይ ደግሞ ሰፈር ውስጥ ይደበቃል። እንደዚህ ነው ሽምቅ ተዋጊ። ሽምቅ ተዋጊ ከኪሱ ጩቤ አይጠፋም፣ የሆነ ሽጉጥ አይጠፋም። እንዲህ አይነት ሰው ነው። እንደው በእውነት ይሄ እንዲህ አይነት ሰው ለእግዚአብሔር መንግስት አገልግሎት ደቀ መዛሙርትነት ይጠራል። ኢየሱስ እኮ ይለያል። ቀናተኛ ስምዖን ከዛ ውስጥ የነበረ ከዛ ቡድን የነበረ ቀናተኛ የሚባል ቡድን ነበረ። ለአይሁድ የሚቀና ሮምን ለመጣል የሚታገል ጫካ ውስጥ የሚያሳልፍ ከዛ ቡድን ውስጥ ኢየሱስ ስምዖንን ለእግዚአብሔር መንግስት አገልግሎት ጠራው። አላውቅም እያወራ ያለሁት ነገር ምን ያክል እንደገባችሁ አላውቅም። ለእኔ ግን በጣም የተለየ ትምህርት ነው እያገኘሁ ያለሁት። ኢየሱስ ስምዖንን ጠራ። ስምዖን ነው ከነ ጴጥሮስ ጋር የሚያድረው። በጴጥሮስ ትዕግስት፣ በጴጥሮስ አለመታገስ ጩቤ ይዞ የሚያድር ሰው ነው። ለማንኛውም ብሎ ምክንያቱም ሽምቅ ተዋጊ ነው። ይሄ እንዲህ አይነት ህይወት ያለው ሰው ነው ስምዖን። በደንብ ከሰው ጋር ተግባብቶ እንኳን ለመኖር በጣም አግሬሲቭ የሆነ ሰው ነው። ኢየሱስ ግን አምጥቶ ቀላቀለው። ከማቴዎስ ጋር ቀላቀለው፣ ከያዕቆብ ጋር ቀላቀለው፣ ከይሁዳ ጋር ቀላቀለው። በሰላም ማደራቸውም ይገርመኛል። እንዲህ አይነት አደገኛ የሆኑ ሰዎችን ኢየሱስ ሰበሰበ። ምን አይነት ቡድን ነው ኢየሱስ ያቋቋመው? ማይግባቡ ማይገናኙ ሰዎች። በእርግጥ ያን በጣም ይገርመኝ ኢየሱስ ክርስቶስ 12 ደቀ መዛሙርት ከጠራ በኋላ እሱን ይከተሉ ነበር። በጣም ይገርመኛል። ኢየሱስ ግን ደመወዝ አልነበረውም። የአባቱና የእናቱ እርሻ አልነበረም። ይመግባቸው ነበር። ግን እነሱ ሁሉ ነገር ጥለው ነው የተከተሉት። አሳጥማጆች፣ ማቴዎስ ቀራጭ፣ ገንዘብ የሚያገኝ ብዙ ነገር ያላቸው ሰዎች ነበሩ። ኢየሱስን ሲከተሉ ግን ኢየሱስ ምንም አልነበረውም። ግን በአባቱ ላይ የነበረው እምነት ይገርመኝ። አንድ ቀን አልጎደለባችሁም ብሏቸዋል እኮ። እኔም በመከተላችሁ ጎሎባችኋል ሲላቸው አንዳች አልጎደለብንም አሉት። በአባቱ ላይ ያለው እምነት ይገርመኛል። ምንም የለውም ግን ምንም አይጎልበትም። ድንቅ እያደረገ ይመራቸው ነበረ። ስሙ ይመስገን። እዚህ ላይ ስምዖን እኔ በጣም ምን የሚገርመኝ እንዲህ አይነት እንዴት ሰው ለአገልግሎት እንዲህ አይነት ሰው ይመረጣል? ማንም እንዲህ አይነትን ሰው ለአገልግሎት አይመርጥም። መጀመሪያ ንስሐ ግባ። መጀመሪያ ኪስ ላይ ያለውን ጩቤ ጣል፣ ሽጉጥህን ጣልና ንስሐ ገብተህ ታገለግላለህ ነው የሚባለው። ኢየሱስ ግን ቀናተኛውን ስምዖንን አንተ የምትቀናው ለዚህ ለጊዜያዊ መንግስት ነው። አንተ የአይሁድን መንግስት ለማቋቋም ትቀናለህ። በጣም ጥሩ። እኔ ግን ለዘላለማዊው ለእግዚአብሔር መንግስት እንድትቀና አረጋለሁ። ከዚህ በኋላ ነፃ የምታወጣው አይሁድን ብቻ ሳይሆን ዓለምን ነፃ እንድታወጣ በአንተ እሰራለሁ አለው ኢየሱስ። ነፃ አውጪ አርጌ እልክሃለሁ ይላል።
በነገራችን ላይ ጌታ ኢየሱስ በሌሎች ወንጌላት አላነበብኩትም እንጂ ሉቃስን ያነበብኩት እንጂ ሲጠራቸው አጋንንትን እንዲያወጡ ወንጌልን እንዲሰብኩ ነው የመረጣቸው። እንግዲህ ሰው ነው ወንጌል የሚሰብከው ብለላለን። ማቴዎስ ነው ወንጌል የሚሰብከው እንላለን። በጣም አደገኛ የሆነ አጋንንት የሚሰራበት የነበረ ዮሐንስ፣ ተደባዳቢ ዮሐንስ ነው አጋንንት የሚያስወጣው ወንጌል የሚሰብከው እንላለን። ግን ተጠሩ። ስምዖንን ለተሻለ መንግስት እንድትቀና ጠርቻለሁ፣ ለተሻለ መንግስት እንድትሰራ ተከተለኝ አለው። ስምዖንም ኢየሱስን ተከተለው። ከዛ በኋላ እየተከተለው ግን ኪስ ውስጥ የነበረውን ጩቤ እስኪጥል ድረስ፣ ሽጉጡን እስኪጥል ድረስ ምን አረገው? በህይወቱ ሰራው። በማዕበል ውስጥ እያሳለፈ 5 ሰዎችን ሲመግብ፣ ብዙዎችን ሲፈውስ፣ የእግዚአብሔር መንግስት በዚህ ምድር ልትቋቋም እንደሆነች ስምዖን እስኪገባው ድረስ ሰራው። የመጣው ለዘላለም መንግስት እንደሆነ እሱ ግን እየተጋ ያለው ለዚህ ለትንሿ እንደሆነ ነገረው። ስምዖን ተማረከ። የኢየሱስ ደቀ መዛሙርት ሆነ እስከ መጨረሻ። አይገርምም? እኔ እምላለሁ ወንድምና እህቴ በምን ሁኔታ ውስጥ እንዳላችሁ አላቅም። አንዳንዶቻችን በተለይ በእኛ ሀገር ባለው የፖለቲካ ሁኔታ ለብዙ ነገር ልንቀና እንችላለን። አንዳንድ ቡድኖችን ልንደግፍ እንችላለን። ኢየሱስ ግን የሚፈልገው ለእግዚአብሔር መንግስት እንድንቀና፣ ይሄ ጊዜያዊ እንደሆነ እንደ ስምዖን ለዚህ ለምድራዊ ነገር አትቅና። ምክንያቱም የሮም መንግስት ቢወድቅ የአይሁድ መንግስት ቢነሳ እሱም አይቀጥልም፣ እሱም ዘላቂ መፍትሄ አያመጣም። እኔ ግን ለዘላለማዊ መንግስት አጭቻችኋለሁ ይላል። ስለዚህ እኛም በዚህ ምድር ላለው ነገር እንድንቀና ሳይሆን፣ እዚህ ምድር ላለው ነገር ቀናተኛ እንድንሆን ሳይሆን፣ ለሚጠፋው መንግስት ሳይሆን ለማይጠፋው ለዘላለማዊ መንግስት እንድንቀና ኢየሱስ ይፈልገናል። ኢየሱስ የደበቅነው በኪሳችን ይዘን ሰዎችን እኛ ለምንፈልገው መንግስት ቀንተን ሌሎችን ጎድተን የራሳችን ያሰብነው መንግስት ለማቋቋም ስንሄድ ኢየሱስ ምን ይላል? ታወው የኔ መንግስት አለ፣ የዘላለም መንግስት አለ፣ የእግዚአብሔር መንግስት አለ፣ እሱ ላይ እንድታገለግል ይሄን ኃይልህን እዛ ላይ እንድታባክህ እፈልጋለሁ ይላል። እንደ ስምዖን ይሆን ካለ እኔ ስምዖን ነኝ የምትላለህ ኢየሱስ ይፈልግሃል፣ ኢየሱስ ይፈልግሻል። እንጸልያለን። ጌታችን ኢየሱስ ክርስቶስ ዛሬ ደግሞ በመጽሐፍ ቅዱሳችን እንዳስተማርከን በማቴዎስ ሕይወት እንደነገርከን በስምዖንም ሕይወት እንደነገርከን አንተ እኮ ድንቅ ነህ ኢየሱስ። እንዴት አድርገህ ሰው እንዳረካቸው ቀራጩን ማንም አይፈልገውን አገልጋይ ብለህ ሾንከውን ሌዊውን ርቆ ሲሄድ በፍቅር ቃል የጠራው ሰው ያደረከው የኃጢአተኞች ወዳጅ መሆንክን የነገርከው እሱ ለብዙዎች ይመሰክር ዘንድ ያ በአይሁዶች ዘንድ ማይጎበኝ ሰው ማይፈለግ ሰው መጥፎ ኃጢአተኛ የተባለውን ሰው እንዳደረከው ስምዖንን ቀናተኛውን ለቤት እንዲቀና እንዳደረከው የኛንም ሕይወት በዚህ መንገድ እንድትሰራው በኢየሱስ ስም ጸልያለሁ። ከቃል የበራልን ብርሃን ይሄ ነው። ትፈልገናለህ። ስትወድ እስከ መጨረሻ ነው። ስትወድ ላትጠላ ነው። ስትጠራ የኛን ባህሪ አይታ አይደለም፣ ራስክን ተማምነህ በየቀኑ እንደ ማቴዎስ ልትሰራን፣ በየቀኑ እንደ ስምዖን ልትሰራን ሙሉ ሰው እስክንሆን ድረስ ልታበጀን ነውና እናመሰግናለን። ይሄ በእኔና በእህቶቼ በሚሰሙኝ ሁሉ እንዲሆን በኢየሱስ ስም ጸልያለሁ። ምናልባት ሕይወቴ እንደ ማቴዎስ ነው፣ ሕይወቴ እንደ ስምዖን ነው የሚል ሰው ካለ ኢየሱስ ትፈልገዋለህ። ደቀ መዛሙርት እንዲሆን ትሻለህ። ይህን መሻትህን ይኸው ዛሬ በቃል ተናግረሃል። እናመሰግናለሁ። ክብር ምስጋና ስግደቱ ላንተ ይሁን። ስትወደድ ላትጠላን፣ ስትጠራን ላትተወን፣ በእኛ ተስፋ ላቆርጥ ሐሳብን ላቀይር ነው የጠራህንና እናመሰግናለን። በማቴዎስ ተስፋ ያልቆረጥ፣ በስምዖን ተስፋ ያልቆረጥክ ኢየሱስ በእኔም በእህቴም በወንድሜም ተስፋ አትቆርጥምና ስምህ ይባረክ። ሃሌሉያ። እናመሰግናለን። ስለሰማህን ተመስገን። ቃልህን እያሰላሰልን ይበልጥ እንድንጠጋ ተወደን እንደሆነ የተጠራ ነው። ጌታ ሆይ ተወደን ያለንበት ቤት እንደሆነ እያሰብን ደግሞ ከሩቅ ላለን ለምን መጣ ቤቱ እንዲህ ያለ እንደሆነ ያንተ ቤት እንዲህ እንደሆነ መንግስት እንዲህ እንደሆነ ልትነግረን ስለፈለክ አመሰግንሃለሁ። መጨረሻም ደግሞ ሸክላውን ሰርተህ ፍጹም ስለምታደርገው ሲፈርስ እንኳን ሲበላሽ እንኳን እንደገና መስራት ስለምትችል በደቀ መዛሙርቱ ሕይወት ስላየን አመሰግንሃለሁ። የሸክላው ጌታ እኛንም እንድሰራን በኢየሱስ ስም እለምንሃለሁ። ክብር ምስጋና ላንተ ይሁን።
በናዝሬቱ ጌታ በኢየሱስ ስም ጸለይን፣ አሜን። Jesus is God.